አይ መሲ ምስኪን ነች፣ ግን መሲ በመሲ አይደል መሲ አይደለችም። ምንድን ነው የምዘባረቀው? ጆከር እያወራሁ ነው እንዴ? ቆይ እንጂ ተረጋጋ ብራዘር፣ ልጅቷ ትምጣ። ተረጋገል። ቆይ እስካስላከው ማን እንዲያስያዛት ሁሉ አውቃለሁ። ዛሬ ፍርጥርጡን ነው የማወጣው። ፍርጥርጡን የታ አባታችሁ ለምን ይደበቃል? ተደብቆስ ሊደርስ ተናግሬያለሁ። ቆይ ተረጋጉ ጎበዝ። ዱባይ የታሰረ ሰው አለ፣ ዲፖርት የተደረገ ሰው አለ። ቆይ ተረጋጉ ብያለሁ። ትምጣ መሲ። ብርጅስቶን እንሸር አድርጉላት። ብርጅስቶን እኛ ነን ዘመዶችሽ። ይፋ መደረግ አለበት። ብርጅስቶን ስልክሽ እኔ ስልኬ ተበላሽቷል። እሷ ላይ ነው እንደ ሃይላንድ አንጠለጠሉባት ጋይስ። ቆይ ገና ነው እንዴ? ቆይ ዝም ብለን አናፈርጥም። ሄኖኳ ሜምበሩን ብራዘር፣ ይሄ መራራ ሀቅ ስለሆነ ሸር አድርጉላት ትምጣ። እኛ እንግዲህ ነገሩ ጉድ ነው፣ የጉድ ሀገር ነው። ይሄን ነገር በደንብ እናብላለዋል። የዱባይ ላይ ያለ ነገር ፈርሷል ሙሉ በሙሉ። ዱባይ የነበረው ቲም እንዳለ ፈርሷል። በጣም ያሳዝናል። እኔ ደግሞ እንደዚህ ለምን የሚባል ጥያቄም ዌብሳይት እንዴት ነህ? ሸር አድርጉ ጎበዝ። አረ ጎበዝ ሸር አድርግ ጎበዝ፣ ሸር አድርጉ። ብርጅስቶን ማሙሽ እንኳን ደህና መጣህ። ብርጅስቶን ራስ እንጀምረው። 1200 ሰው ገብቷል። ቆይ እንዴ ምንድነው የሚጀመረው? እንዴ ትቀለዳለህ እንዴ? ዳርና እናፍረጥርጠው እናብላላው። ይሄ እኮ ከባድ ጉዳይ እኮ ነው። ማሙሽ እንዴት ልጅ ጊፍት ጋላሪ ሙላ። ከባድ ያደጋነ ዘንድሮ የገጠመን አቤት መደባበቅ፣ አቤት መሸኛ ጉድ እኮ ነው ዘንድሮ። ወንዶቹ ላይ ነበር ሃይላንድ ሲንጠለጠል ማቀው ታውቃለህ? ቆይ አይደለም ሃይላንዱን ተው ቆይ ዘኖች ታውቃለህ? ጌታ ዱባዮች ግን ትለያላችሁ። እናቴ ትሙት። የሆነ ሰው ችግር ከደረሰ ታውቃለህ፣ እርስ በርስ እኮ ነው የሚፋጩት። ኧረ ቆይ ስሟን ስናነሳና እንትን ማውራት ስንጀምር እናፍረጠርጠዋል ሁሉ ማረጉር ነው ዘንድሮ። ጉቺ ጓደኛሽ አይደለች አንቺስ ጉቻልስ ለምን ድምፅ አልሆናችኋት? ብርጅስቶን ወገን እንግዲህ ምን መሰላችሁ? ምንድነው በሉ ጉዳዩ ምንድነው በሉ ከታች ምንድነው በሉ። በመጀመሪያ ደረጃ ዱባይን ብጥብጥ አድርጌ ራሳቸው ላይ ህግ እንዲያወጡ ያደረኳቸው እኔ ነኝ። ዱባይ የነበረው መንጋ ተመቷል። ያ የሰው ስም አልጠራንም። አሁን ታፕታፕ አድርጉ፣ ኮፒ ሊንክ አድርጉ። ኮፒ ሊንኩ 500 ብቻ ነው። ምን አባታችሁ እንግዲህ እንደሚታወቀው ብርጅስቶን ብዙ ጓደኛ አላት። መሲ ብርጅስቶን እህታችን 2 ወር ሆኗታል ከጠፋች። እኔ ግን ቀድሜ ነገሩን ሰምቻለሁ። እናቷ ታመባት ለሆነ ጉዳይ ወደ ኢትዮጵያ ቀስ ብላ ተደብቃ ሰራተኛ ቀጥራ ላሽ ብላ ትሄዳለች። ልትሄድ ስትዘጋጅ ከነጊዜው እየጠቀስክ ግልጽ ቆይ ልትሄድ ስትዘጋጅ ጓደኛ የሚባሉ ናቸው የሚያውቁት። እንግዲህ አዳምጡ፣ ይሄን ጉድ ስሙ። ጓደኛ የሚባሉት ናቸው የሚያውቁት። በድብቅ ነው የምትሄደው፣ ደርሳ የምትመለሰው። በሚስጥር ነው የሚታወቀው። ለቀናት ነው የምትሄደው። ኮፒ ሊንክ አድርጉ ጋይስ። ይሄን የመሰለ ጥብስ ገና ፍጅት ይነሳል። አውቃለሁ ማን እንደላክሽ። ለኤምባሲያችን ቪዲዮ የላክሻት ማን እንደሆንሽ አውቃለሁ። እኔ ብርጅስቶን ዘመድሽ። ዘንድሮ እኮ እንግዲህ እቺ ሐሜትም አይደለም። ለምን ይደበቃል? ለምን መደበቅ ፈለጋችሁ? ብሪጅዬ ጓደኞቿን አማክራ ብድግ ብላ ተነስታላችሁ።
ወዴት ትሄድላችኋለች? ትኬቷን ትቆራርጥና ሳስቅ ንገርን። ትኬቷን ቆራርጣ ወደ ኢትዮጵያ ልትሄዱ መጀመሪያ ያማከረቻቸው ሰዎች ያችን ኦሮሞ ብላ ተሰድጋላ ብላ የተሰደበችበትን ቪዲዮ ሴንድ ለማ እዚህ ዱባይ እዚህ እንዳትከሰስ ቆይዛው እዚህ ውጣውረር ስላለው ቆይዛው እናት የዛሬ ስንት ዓመት እናንተ ጋሎች ብላ የተሳደበችበትን ቪዲዮ ጓደኛ የተባለሽ እስስት ቆሻሻ ያችን ቪዲዮ ላክ። ብሪጅያ ማን አገር ብላ ሻንጣዋን ገፍታ ከዱባይ ኤርፖርት ወዴት ፕሌኗ ላይ ከፕሌን ኢትዮጵያ አዲስ አበባ ርፍ እንዳለች ኤርፖርት ላይ እንኳን ደህና መጣሽ አንቺ ህዝብን ስታንቋሽ የነበረ ሚዲያ ላይ ተቀምጠሽ ዱባይ ተደብቀሽ ኦሮሞ ስትሳደብ የነበርሽ ነግቢ እስር ቤት ጉዳዩ ነው። ከዛ ምን ተደረገ እንዳይሰማ ተብሎ ራስ አንድ ጊዜ አውራ ሰው በር ልክፈት አውራ። በጣም የገረመኝ ነገር ያንን ቪዲዮ ፈልጎ የራሷ ጓደኞች ናቸው አሳልፈው የሰጡት ያንን ቪዲዮ ማለት። በጣም የደነቀኝ ደግሞ ይሄ ነው። የራሷ የቅርብ ሰዎች ናቸው ያንን ቪዲዮ እንደዚህ ጋርላ ምናምን ብላ የተሳደበችበትን ቪዲዮ አሳልፈው ለኤምባሲ ሰጥተው ኦልሞስት ለአንድ ወር ባቡጂ የተቀጠቀጠች ነበር መሲ ብርጅስቶን። በጣም በሚያሳዝን መሲ ታሳዝነኛለች እና ባቡጂ ለአንድ ወር ምናምን እየተመከረች እየተዘከረች ነበር በኢትዮጵያ መንግስት ማለት ነው ጌታን። ከዛ በኋላ በመከራ ተለቃ አሁን ወደ ዱባይ ተመልሳለች አሉና በጣም የሚያሳዝን። ለምን መደበቅ ፈለጉ? ለምን ደበቁ? ለምን እንደተደበቀ እኔማ በር ልክፈታ እንመለስበታ። ኮፒ ሊንክ አድርጉ። የማን በር ከፋሽ ነው እንዴ? ጆከር ስራ በር ከፋሽ ነው። እና ወደ ፖይንቱ ስንመለስ ለምን ደበቁት? ጓደኞቿ እሷ እየተደበደበች ያንን ቪዲዮ አሳልፈው ለኤምባሲ ሰጥተው ሲያስገርፏት ከርሙ ለምን እንደደበቁት በጣም ይሄ ነው ፖይንቱ። ገባ? የገዛ ጓደኞቿ ለምንድን ነው ያልተናገሩት? መረጃም በዚህም በዛም ብሎ መረጃው ያው ከህዝብ ደርሷል። ግን የዛሬ ስንት ዓመት ጋር ላይ ያለ ሙልጭ አርጋ የተሳደበችበትን ቪዲዮ አሳልፈው ሰጥተው ሲያስቀጠቅጧት ከርሙ ግን አልተናገሩም። አይ ታይ ማለት እኮ ይችላሉ። ታይ ሀገራት ትግቢ ታይ አዎ እንደዛ ማለት ትችላሉ። ቪዲዮ ሲጀምር እነሱ እጅ ነው የነበረው የቅርብ ሰዎች ነበር። አንደኛ ልጅቱ እኮ ከማህበሩ ገለልተኛ ናት። ያው በጉልበት ነው እነሱን ተጠቅታ ያለችው እንጂ አገሏታል። ድሮን አንቆ ብዙ ሴራ ነው የሰሩባት በጀርባዋ ታውቃለህ። በተለይ ባለሽሻው ገመድ በጣም ብዙ ሴራ ነው የሰራባት። በጣም ጌታንና በጣም ያዘንኩት ታይ ሚላት መካሪ ማጣች ታውቃለህ። ግን ያው ሸዋሸዋን የሰሯት ጀርባዋ ሁሉ ተልጧል። ወፌላላ ነው የገረፏት። ሴት ልጅ እንደዛ ወፌላላ ምንድን ነው ደግሞ ያከራራ ምንድነው ያገራረፍ ስታይል ነው ደግሞ እንደዚህ አማማ ጀርባዋ በቃ ቪዲዮውን እኮ ላሰማችሁ እኮ ነው። ቆይ ላመጣልኝ ሰማን ጆከር ቪዲዮ ታኛው ስልኬ ላይ የላከልኝ እስከ ቴክስቱ ነው ሰውየውን እኔ ማውጣ ኮፒ ሊንክ አድርጎ ነው ቪዲዮ መስማት ፈልጋለሁ። አልሰማሁትም እውነት ለመናገር ያን ቪዲዮ የሚገርም ነው። እና ቢያንስ የኢትዮጵያ ሕዝብ ይሄ ሰፊው ማህበረሰብ ድምጽ እንዳይሆን ባቡጂ የተቀጠቀጠች ነው ብሎ ሰላማዊ ሰልፍ እንዳይወጣ ቲክቶክ ላይ ድምጻቸውን አጥፍተው በቃ እስከ ጥግ ድረስ ነው ያስገረፏት። ኦሬዲ ግርፋቷን ስጨርስ ነው ተመልሳ ወደ ዱባይ የተመለሰችው። እኛ እኮ ጉዳዩን እኮ ሰምተናል። ራስ እኔ እንዳይካበድባት ከኢትዮጵያ እስከምትወጣ ነው እኔ ዝም ያልኩት። ግን ዝም ብዬ ብሪጅስቶን ሲባል ኮመንቱን ሚውት ያደርጓቸዋል። ጆከር እኔ የሆነ ፎቶ ልካልኝ የሚገርምህ እንደውም እግሯ ድቡልቡል ነው ውስጥ እግሯን የገረፉባት። አንተ ደግሞ ምን አደረገች? አንተ ደግሞ ውሸታም ቀሪያዲያ እኛ ቁም ነገር እያወራን ቆይ ኮፒ ሊንክ አድርጉ። ብሪጅስቶን አማከሽ የሄድሽው ለጓደኞችሽ ብቻ ነው። ቢያንስ 2-3 ሰዎች ናቸው የሚያውቁት። ለምን ያቺን ቪዲዮ ተልቃ ኤርፖርት ላይ ተቀበሉሽ? ብሪጅዬ ለምንስ ተደበቀ? ቆይ ቪዲዮዋን አንዴ
ወፌላ ለምትገረፈው አብዲ ነው። የሚገርም ነው ግን ስማ፣ ስትሄድ እኮ የሚያውቁት ማለት ነው። ስማ ወደ ኢትዮጵያ መሄዷን የሚያውቁት የቅርብ ሰዎቿ ጓደኞቿ ብቻ ነበሩ። ገባ እየቆየ ምናምን ያው መረጃው ሚኒሻው እየሰማ ነው። ወፌላ ለማይነገር ፈንዱን ታውቃለህ? ጆሮን ይዘህ ታውቃለህ አይደል? ይሄ ጆሮ የምትይዝበት እጅ ሁለቱ እጅ በገመድ ይንጠለጠልና ምን ይላል እንዳለ በቃ ይሄ ውስጥ ቃ ሁሉ እስከሚታይ ነው የምትገረፈው። ያ ነው ወፌላ በገመድ አንጠልጥለው ማለት ነው። አንተን ነው እንደዚህ ያርገው ታሪክ የሚሰሩ ብሏት ግን ልጅት እናቴ እምልህ ያው አሁንም ነፃ እንትን መሆኑ አሪፍ ነው። ከዛ ቦታ መውጣቷ ግን ፌር አይደለም። አስቀጥቅጧታል በጣም ገባ። ኢትዮጵያ ደግሞ ታውቃለህ እንደዚህ አይነት ይሄ ሰማ ምን እንዳደረጓል ልንገርህ። እኔ ብሪጅስቶን ይዋናት እኔ ስልክ ያኛው ስለተበላሸብኝ ነው ታውቃለህ እንጂ ደውልላት ነበር። ስልኳ የስራ መጀመሪያው አሁን ይሄ ሚስጥር እኛ ለምን ተደበቀ? ያስበሉሽ ጓደኞችሽ ናቸው። እቺን ቪዲዮ ልከው አንቺ የተናገርሽው ለጓደኞችሽ ነው። አሁን ይሄንን ሀቅ ትፈሪያለሽ አንቺ አይደለም ብለሽ ልታላብሽ አሁን ጥግ ድረስ እንሄዳለን። አይደለም ካልሽ ደግሞ እቺን ቪዲዮ ይረዳሻል። ለምሳሌ እኔ ጋር አንቺን ረድቼሻለሁ። እናቴ ልትሞትብኝ ነው። እናቴ ለማኝ ደግሞ ሰውን እንደሚረዳ ሰው አክት ታደርጊያለሽ የሚያውቅ ያውቃል። ስትለቃቅሚ እንደነበረ ግሩፕ ከፍተሽ አሁንም ልረዳሽ ይሄን ቪዲዮ ልከው ነው እናቴ ትሙት ያሳሰሯት መሲ ብሪጅስቶን ልጁ ደህንነት ነው ሲጀምር አባቴ ደግሞ ጠራ ይዘባረቃል። ደህንነት ይላል ሳውዲ አረቢያ ናውጣ ብስብስ የምን አባ ደህንነት ነው የምታወራ? እቺን ቪዲዮ የላክሻት የእሷ አብሯ ጓደኛ አብረሽ የምትበይ አብረሽ የምትጠጪ እህቴ የምትያት እቺ ምስኪን እናቷ ታማባት ነው። እኔ አቃል ሙሉ ዲቴሉን ለእናንተ ነው ያማከረቻችሁ። ቤኪ ምንድን ነው? ቤኪ ሰላም ነው? ተባብልን ነው የመጣው ቤኪ ናታ ናባቴ ሌላ ቤኪ ነው። ወጣ ከዚህ ወጣ አብራችሁ እየበላችሁ አብራችሁ እየጠጣችሁ እንዴት እንደዚህ አይነት ፋውል ትሰራላችሁ? ለምን? ምን አደረገች? ማናት ጓደኛ? እኔ ስም መጥቀስ አልፈልግም። እንደ ያለ ተባብረው ነው ያሳሰሯት። ብሪጅስቶን ምስኪን እኮ ናት። ምንም አታውቅም። እከልዬ እወድሻለሁ ወስደው እስር ቤት። እኔ በጣም እያሳቀችኝ እቤቷ 80 ምናምን ሰው ነው ያለ። እኔ እኮ እቤቷ 80 ቫይራሏ ሁሉ የሆነች ልጅ ተቀምጣ የሷን አካውንት ገስት ላይ መሲ ብሪጅስቶን አታወራ ገስት ላይ ሁሌ እንደተቀመጠ ነው። ይሄ ጉዳይ ችግር አለ። ስናይፐሩ ወደ መሲ ብሪጅስቶን ተተኩሷል አልኩኝ። ደወልኩ ወደ ኤምባሲዎች ጋር ጸብም ብንሆን ግንኙነት ያሉ ሰዎች ስላሉ እዛ አሉ አልኩኝ። ጆካ ታስረዋል። መሲ ብሪጅስቶን ቪዲዮ ማን ሰጠች? አጋልጣለሁ እኔ አጋልጣለሁ። እኔ እውነቱን ነው የምናገረው። የተነገረ ከራሳቸው ከዛው ክስ ከሚከሰስ ከመንግስት አካላቶች ማናት የታሰረ ሰው አለ? መሲ ብሪጅስቶን ገብቷል። ቅጣት ላይ ነው ዛሬ ገባ።
እንጂ ጉርሜሳ ተረጋጋ። እውነት ነው እኔ ህግ ካለው እውነት ነው አለ አልኩኝ። ማነው ቪዲዮ የሰጠ? በምን ምክንያት? ይሄን ቪዲዮ ልከው በእነማን? እከሌና እከሌ ቀባልሽ ፈነዳ ዘሩ ቀለጥ አልኩኝ። ተረጋጊ ጆከር አልኩኝ። ጸጥ አልኩኝ። ጸጥ። እሷ ውሸት ነው የምትለው እናቴ ትሙት ውሸት ነው የምትለው። መስዬ እኛ የሚጠቅምሽን ነገር ነው እከሌና እከሌ እንደዚህ በድብቅ ነበር ልትሄድ የነበረው ለምን አልኩኝ። ብርጅዬ ነይ አሁንም እኔ አትፍሪ አትለማመጪ አንቺ አሁን ጀግና የምትባይ ወተሽ የሰጠብሽን ሰው ታውቂያለሽ? ማን እንደሰጠብሽ ታውቂያለሽ? ማን እንደሰጠብሽ ታውቂያለሽ? ውጪ ተናገሪ። ልፍስፍስ አድርገሽ ስደቢያችሁ። ሐሜት አይቻልም። እኔንም ማመት አይቻልም። እኔ አሁን እከሳለሁ። እኔን አንድ ሰው ስሜን አንስቶ ካማኝ እከሳለሁ። እናቴ ትሙት እከሳለሁ። ዱባይ ዲፖርት ነው የማስደረጋችሁ። እኔም መክሰስ አይቻልም እንጂ እኔ መክሰስ ብርጅ ውስጥ ብርጅዬ ተግደሻል ብርጅዬ። ወይ ብርጅስቶን መሲ ብርጅስቶን ቅስሟን ገፏታል። አሁንም አታወራም። መስዬ እኔ እናት እግዚአብሔር እንኳን በሰላም አወጣሽ። እንኳን ወደ ሀገርሽ። አሁንማ ተጽፋ አሻራ ስትሸል ማውራት አትችይም። አሁን የሆነ ነገር ካልሽ ታስሬያለሁ ብለሽ እኮ ብትይ የኢትዮጵያ ሕዝብ ድምፅ ይሆንሻል። የታሰርሽበትንም ኬዝ ሕዝብ እኔ ይፋ አደረኩልሽ። እጎንሻሉ መሰሪ ስለሆኑ፣ በተለይ አንዷ የመሰሪ ቆሻሻ ስለሆነች በጣም ባለጌ አረመኔ፣ በስራሽ ላይ የምቀና እኔ ምን አገባኝ? እኔ ስለ አንቺ ተጣላሽ አልተጣላሽ እኔ የሚያገባኝ ነገር የለም። ግን አሁን ሰው መሳደብ፣ ሰው ሰብስቦ ስለ ሰው መናገር አይቻልም። ዱባይ በሌላ ሀገርም ያለ ቢሆን ሰው መሳደብ አይቻልም። እኔን ስም ሰብሰብ ብላችሁ ካነሳችሁ እከሳለሁ። ዛሬ ትገባለች። እችን ነገር ስለወራን በኋላ ትገባለች። መሲ ስማ ራስህ አንተ ደንቆር ሰው ዛሬ እችን ነገር ስለወራን አሁን ትገባለች መሲ። በኋላ ግን ስማ የትኛው ነው ቪዲዮውን ሰጥቶ ያስመከራት ነው? ገባ? የትኛው ጎን የተሰለፈው ኃይል ነው ያንን ቪዲዮ? ምንም የራሷ ጓደኞች በየትም ኃይል ሳይሆን ራሷ ጓደኞች ናቸው። ከሌናት አልልም እኔ አሁን ግን እናገራለሁ። መሲ ራሷ ወጣ የሆነ ነገር ታውራ፣ ከዛ በኋላ ማወራውን አወራለሁ። እናንተ ግን ስታስቡ ኤምባሲ ሂዳችሁ ስከሱ፣ ለኤምባሲ የሆነ ነገር ስትሰጡ፣ ሪከርድ ቮይስ እያደረጋችሁ ዋትሳፕ ላይ የምታስቀምጡ አረፋራቱን እናቴ ትሙት አሳልፈው ነው የሚሰጧችሁ። እነሱም እንደንታቸው ይሄ የተከበረ ነው ወይስ ጋር ላለችው መስዩ ሬጅስተር እጅ ቪዲዮውን እኮ ከየት የስንት ዓመት የቆየ ነው። ይሄ ልጁን አውቀዋለሁ ታውቃለህ። ግን ይሄን ቪዲዮ የሷን ያለ የሚገርም ነው። ገባ ይረዳሻል። ለምሳሌ እኔ ጋላው አንቺን ረድቼሻለሁ እናቴ ልትሞትብኝ ነው ደግሞ ሰውን እንደሚረዳ ሰው አክት ታደርጊያለሽ። የሚያጫቃል በፌክ አካውንት ቁጭ ብላ እኮ እያዳመጠች ነው። የአንቺ ዘመድሽ ታሜ ብቻ ነው፣ ማንም ሰው የለም ሌላ። እናቴ ትሙት የአንቺ ዘመድሽ ታሜ ለመስል
ማምዲ ለምዝልዲ ከባረው ዱባይ ተቀምጣችሁ ሰው መስደብ አትችሉም። እኛ ጥፋተኛ ከሆነ ደግሞ እኔ አጋልጣለሁ። ጥፋተኛ ከተባለ ጥፋታችን በስድብ አይደለም የምንቀጣ፣ ህግ ነው የሚቀጣን ትላለህ። ስድብ የሚፈቀደው ለኛ ብቻ ነው። እኔማ አብላለዋለሁ፣ በደንብ ነው አብላለሁ። ታብዳላችሁ በሪጅስቶን አንድ ወር ከምናምን 2 ወር አስባለሁ። ገበያዋ ተዘግቶ አታሳዝንህም? ከዚህ በላይ መጣል አለ? አንድ ወር ከምናምን ለአንድ ሰዓት ሱቋን ማዘጋጅ ሴት ተፍጨርጭራ በራሷ እዚህ የደረሰ ተክል አረጋባ ናት። ምስኪን የኔ እናት እግዚአብሔር ይሁንሽ። እንግዲህ ይሄንን ዜና አውጥተናል። መልሰውን ሰምተን ደግሞ ወደ ጉዳዩ እንገባለን። ብሪጅ ችግር ካለ አለን፣ መረጃውን ከፈለግሽ ይሰጥሻል። በቃ ራስሽ ታውቂያለሽ ማን እንደሰጠችብሽ። አትመሳሰሉ። ለዛ ለአሁን ጨርሰናል። በኋላ ከገባች አዳምጠን የምትመልሰውን ብሪጅ እየሰማሽ ነው። በፌክ አካውንት ይሄ ሰፊው ህዝብ ከጎንሽ እንደሆነ ማወቅ አለብሽ። በኋላ መግለጫ ስትሰጪ ይሄ ሰፊው ህዝብ ካንቺ ጎን መሆኑን እያሰብሽ እኔና ራስም አመስገን አለብሽ። ይሄን መረጃ ሰብስቤ አምጥቼ ለህዝብ ይፋ አድርጌያለሁ። ስለዚህ አላህ ይስጥር። በኋላ ደግሞ የምትይውን ሰምተን እንገባለን በመረጃ በማስረጃ። ብሪጅ አልታሰርኩም እንዳትይ፣ ሌላ ብጥብጥ ይነሳል። እኔ ጋር ሁሉ እንጣላለን። ጓደኞችሽን የዛችን መሰሪ ሴት ታስራለች። ምንም አልታሰርኩም የለም አልታሰርኩም ካለች በምን ምክንያት ስለምትባል የዛችን መሰሪ ሴት ሚስጥን ለመደበቅ ብለሽ አልታሰርኩም እንዳትይ። ይሄን ካልሽ አጋልጣለሁ ማን እንደሆነች። መታሰርሽን አምነሽ ግን እንዴት ናችሁ ሰላም ናችሁ ምናምን ብለሽ አዎ ደህና ወጥቻለሁ እቺን ቪዲዮ ልከውብኝ አሳስረውኝ ነበር ብለሽ መግቢያ ማድረግ አለብሽ። አለቀ። ይሄ 4 ነጥብ። ሰርኩም ካለሽ ሌላ በጣም ከባድ ብጥብጥ ነው የሚነሳው። እሷ ጋር ራሱ ብጥብጥ። እኛ ብሪጅስቶን ለህዝብ ይፋ አድርገንልሻል። በቃ ህዝብ ድምጽ ይሁንሽ። እና ሰፊዝም ካሳ ስለሚያደርግ እንደዛ ነው። ከሸመጠጥሽ ከባድ ነው። ገባ? አይ ዱባይ እናንተ ቆሻሾች አጠፋችኋለሁ። ቃል ለምድር ለሰማይ እናንተን ትላንትም ተናግሬያለሁ። ዱባይ እኔን የነካ የለውም በረካ ማንሽንም አልተውም። አሁን ደግሞ አለችኝ ፋይል። አሁን ሰሞኑን ደግሞ እምገባለች። ጠብቅ። በዚህ ሳምንት ዝግጁ ሁኚ። በተለያየ በቃ ራሳችሁ ላይ ነው የጠመጠማችሁት። ምንም ማድረግ አትችሉም። በሰራችሁት ወንጀል ነው እዛው ራሳችሁ እየገባችሁ ያላችሁት። የዱባይ ህግ እንደሆነች ከባድ ነች። ተመካሪት መች ነው የምትገባው? በቅርብ ትገባለች። ተረኛ ተመካሪዋ ተረኛዋ እንግዲህ ትግባና እናያለን። ጠብቂ። መረጃ ለንገርሽ። እኔ ከሌብዬ ስምሽን አልጠራም። አንዷ በሐዋላ ነው የተከሰሽው፣ አንዷ በድለላ ነው። መረጃችሁን ቮይሳችሁን ሁሉ ሰብስበው ወስደዋል። እኔ ልንገራችሁ፣ እኔ ሁሉ ተጠይቄ ነበር። አንታሰርም ምናምን ብላችሁ ወደኋላ እንዳትሉ። እኔ ጸብም በሆነ እውነቱን ተናግሬ ነው ማለት። እስር ያለባችሁ በዚህ ሳምንት አንዷ ገቢ ነሽ፣ ሁለተኛዋ ደግሞ እንደዛው ቀጣይ ነሽ። መሲማ ወጣላት። በቃ መስዬማ ላስ ተደረገች መጣች እኮ። ብሪጅዬ መጥቼ ሱቅሽ ጠይቅሻለሁ። እኔ ቆንጆ ካሜራሽን ግን አጠፋፊያት። እደውላለሁ። እኔ ማስልኬን አስተካክዬ ብሪጅ በጣም
ያሳዝናል። ብርጅስቶን ተናግራለሁ እኔ እኮ ከዚህ በፊት ከወር አካባቢ ላይ ከዱባይ የታሰረ ሰው አለ አልኩኝ። ማናት አላችሁ። ከዛ ተፈታ። ቀለል ያለ ነው ጥያቄና መልስ፣ ያው በቁንጠጣ በቀላል ምናምን ነው ተባለ። እስከምትመለስ ጠበቅኩኝ። ስትመለስ አሁን ይፋ አደረኩላቸው። አመሰግናለሁ። ስለዚህ ብሪጅን በኋላ ገብታ ማብራሪያ የምትሰጠውን ነገር እንሰማለን። ጫት ትሰጣለች። ከዛ እኛ ደግሞ መልሰን እንገባለን። ዛሬ መረጃ እንገባለን ማለት ነው። አልታሰርኩም ካለች ሌላ ጦርነት ይነሳል።